ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃይ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው። ወላሂ በጣም ስቃይ ውስጥ ያው ከነገሮች ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱ ሲደውሉልኝ መደወል እንጂ ቃል ሰጥቻቸው ከዛ ይደውሉልኛል። ገባሽ? ያለውን ችግር ነግሬላቸው። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምፁን ላሰማሽ። ትገደል ያው ጉዳይ በቅርበት ተከታትሎ ወደ ሟቾቹም አስፈላጊ የሆነ ነገር ከተቻለ ካስቻለ ደግሞ በእንትራሱ ብር ከፍሏል። እነዚህ ቤተሰቦች እና ኮሜንተሮች ይሆናል ሊያሰብ ተከላቢዋ ነገር ይህንን ሀሳብ ጨርሳለሁ። ፓስፖርት ካላወጣችሁ እኔ ባፈሪኩ ወንድም ካድጌ ገባ እድሜ ረጅም ይሄ ነው የተባለ በቃ ይገናኙ። ለማድረግ ይህን እኮ ተወያይተንበት ነው። ቅድም እንዳልከው እነሱ ነው እንግዲህ አንዳንድ ጊዜ እንግዳም ስለሚሆኑ ትንሽ እኛ የልምድ ስላለን እኛ ራሳችን ወጫችን እንችላለን። ከእነሱ ደግሞ ከአካውንቱ ላይ ገንዘብ እንችላለን። ከዛ ደግሞ ያው እኔ ደግሞ በደንብ በወረቀት ስለሆነ ማምነው ከዛ ከሄድን በኋላ ወደኋላ መመለስ እንዳይኖር የቤተሰብ ማረጋገጫ ወረቀት ቤተሰብ ወላጅ መሆናቸውን ከዛ ውጭ ጉዳይ ደግሞ ለሪያድ ላለው ኤምባሲ ወረቀት ጽፎልን ምክንያቱም ማንም ሰው ቤተሰብ ነኝ አባት ነኝ እናት ነኝ ስላለ ማንም ቢቀበለ የለም እዛ በቤት። ስለዚህ ይህን ነገር ከጨረስን በኋላ እኔ አሁን አልሐምዱሊላህ ዝግጁ ነን በቃ ለማድረግ ፓስፖርታቸው አልቋል። አይ ቲንክ ሰፊዩ ሰላሙ አለይኩም እንግዲህ አሁን ነው የተገናኘ ነው። ስለዚህ ወረቀቱ አልቋል አይደል? የቤተሰብ ማረጋገጫው ወንድም ቃል እኔ አላነብም። ወንድማችን መሐመድስ አጠገብ ያለው ነበር። የሚያነብ ሰው ካለ አረብኛ ጽሁፍ እንድልክለትና ፒዲኤፍ ነው እና አቡ ጮክዬ ነው በቃ ጨው ተባብለን ነው ካርድ የሚሰጣቸው አረብኛ ሜሴጅ ነው። ካርድ ቁጥር ወደ ስለገባ ወላሂ ካርድ እየጠየቁኝ ከሰውዲ ያስመጣው ሰጣቸዋለሁ። ቤተሰቦቻቸው ይደውላሉ። ወላሂ በጣም ተረበሽኩ። ሁሉም እንዲሰሙ ነው። ልጅቷ የተፈረደላት ገንዘቡ ከተከፈለ በኋላ የተባለው ነገር ምንድን ነው የሚለውና ላኩላት እኮ ለሀቢባ አሁን እኔ ነኝ ላኩላት። ፒዲኤፍ ነው እሱ እኔ ነኝ ላኩላት። አሁን ለሀቢባ የተላከ ላይሆን ይችላል። ልላክልህ ምናልባት በስቲ ላኪውሽ። ሜይ 6 እንደምትፈታ ልጅቷ በዚህ ዓመተ ምህረት ሜይ 6 ላይ እንደምትፈታ ይገልጻል። እና አሁን አንድ ወር ሲቀራት እስከዛሬ ማንም ሳያስታውሳት በአንድ ሁለት ቃል ስሟ በየስንት ጊዜው ይጠቀስና ምንም ነገር ሳይደረግ ቆይቶ ልትወጣ ወር ሲቀራት የወር ያህል ጊዜ ሲቀራት ለምንድን ነው ይሄ ነገር የተፈጠረው? አንድ ወር ሲቀራት ይህን ያህል ጊዜ 13 ዓመት ቤተሰብ ሳያት አሁን አንድ ወር ሲቀራት ይሄ ነገር ለምን ታሰበ? ጥያቄ ስለፈጠረብኝ ነው የገባው። ዲሌ የሆነ እየዘገየ ብሩ በነገራችን ላይ ሙኒትዬ ትንሽ ክሊር ለማድረግ ገና እንደተጀመረ እኛ ገንዘቡ እንደተላከ እንሂድ ተባለ። እኛ ራሳችንን ወጪ እንድንችል ከዛ በኋላ ደግሞ ሌላው እንድንሄድ ከዛ በኋላ ምንም መምጣት አያስፈልገባችሁም እኛ እንጨርሳለን ተባለ። 3 ወር 2 ወር ክሊርሊ በወረቀት ያለ ነገር ንገሩና ይቀመጥ ተብሎ በዚህ ሁሉ ሙግት ውስጥ ይገባል። የዛሬ 4 ወር አካባቢ ድጋሚ ያነሳ ነው አጀንዳ ነው ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ አንድ ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ
የቤተሰብነት ማረጋገጫ ደግሞ የላቸውም ማለት የቤተሰባዊ መሆናቸውን። ስለዚህ ይቅርታ አድርግልኝ እንጂ ይቅርታ አድርግልኝ ሞኒት ጥያቄዋ እኮ ይሄን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው የነገር መነሳቱ ያስፈለገው ላለችው እኔ መልስላት አይሻልም? እኔ መልስላት አልኩ። ይቅርታ ወንድም ካሊድ አንተ እያልክ ያለው ለእኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሂዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሂዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሂዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ላይ አስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ እንጂ ሙኒት አንቺ ላልሽው ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንዲሞላላቸው ማለት ነው። ትላንት ቦ ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ ባለፈው እያስረዳቸዋል ነበር ምናምን ብሎ ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፁን ሁላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ ሞኒት እንድትሞት ድምፅ ሁኑላት አሉ። ስለዛ ቦይሷን ሪከርድ አደረግኩ። እዛ ያሉትን ልጆች ሪከርድ አድርጌ ለሀቢባ ምላኩላት አሰማው። ከዛ በዚህ ነው የተነሳው ለማለት ፈልጌ ነው። ድምፁን ሁላትና ወላሂ ብትሞት ጥሩ ነው። ማጸና ወጥቶ ጥርሳ ገጦ አይኗት እንትን ብሎ ምናምን የሚል ድምፅ ልንከፍትልሽ እንችላለን። ለዚህ ነው ከዛ ድምፁን ሁላት ይገሏት ይሻላል። ድምፁን ተጠቅሚያው ቪዲዮ ሰርቻለሁ። ሁላችሁም ሄዳችሁ ቪዲዮም ሼር ዲዩት ሪፖስት አድርጋችሁ ኮሚቴዎቹ ነገ መጥተው ከምሽቱ 2 ሰዓት በኢትዮጵያ ከፍጡር በኋላ መጥተው ምላሽ እንዲሰጡን ጥያቄ ጠይቀናል። ማንም ሰው እስር ቤት ሄዶ ጠይቋት አያውቅም። ወኪሏ ደግሞ 10,000 ሪያል አረብ ቪዚት ሊያደርጋት ሲመጣ የሰጣትን 10,000 ሪያል ለቤተሰቦቿ ሰደቃ እንዲያበሉላት ሰጥታው አቶ አህመዲን ሰኢድ አልሰጠላትም ለቤተሰቦቿ። ለእናትየው ምንድን ነው ያለው? ልጅሽን ነው የምትፈልጊው ወይንስ ብሩን ነው የምትፈልጊው? ይሄ ማስፈራሪያ ነው። ስለዚህ መጥተው ኮሚቴዎቹ መልስ ይስጡን። እኔ ምንም አልሰማሁም። ባይዘው ያወራችሁን ድምጻችሁን ቀንሽ። ገብቶሻል? ሞኒት ለምን እንደተነሳ ገብቶሻል? አሁን ገብቶኛል። ያነሳችሁበት ሰበብ ገባኝ። ግን በምን እንደምናውቀው ደግሞ አንድ ሰው የሜዲካል ኬዝ በዚህ ደረጃ ላይ ከደረሰ እስር ቤቱ ራሱ ሪሊዝ ያደርገዋል። ከዛ በፊት ከህዝቡ በፊት ከቤተሰቦቿን በፊት ደግሞ የኤምባሲ ግዴታ ነው ይሄንን ማድረግ። ኤምባሲው አልሰማም። ካልሰማ ሀቡ ኤምባሲው እንዲሰማ አድርግ። ይቺ ልጅ ለመፈታት 1 ወር ነው የቀራት እኮ። ይኸውልሽ ሙኒት እውነታውን ለመናገር በውስጥ አሁን ለምሳሌ ያው ኮሚቴውን ዋናውን አወርቸው ኮሚቴው ካልፈቀደልኝ ሚዲያ ላይ ወጥቼ ማውራት አልችልም ማለት። ስለዚህ በውስጥ በደንብ ይሄ ደግሞ ወኪሉ ደግሞ ውክልና የተሰጠው አቶ አህመዲን የሱፍ አህመድ ራሱ ስታናግረ አንቺ ማነሽ? ማነው ቁጥሬን የሰጠሽ? ለእያንዳንዱ ማብራራት የለብኝ ምናምን ብሎ አመነጫጨቃት። እኔ ደግሞ ቮይስ አድርጌለት ሰምቶ ሲን ይላል 2 አረንጓዴ ሆኖ አልመለሰልኝም። ለምን ለእኔ እንደሷ ዲስሪስፔክት ቢያደርገኝ አደባባይ ላይ አውጥቼ ድምፁን እንደማሰማ ቪዲዮ ድምፁን እያሰማው እንደምሰራ ያውቃል። ለዛ አልመለሰልኝም። በውስጥ ስታናግሪያቸው አይመልሱም። ስለዚህ በህዝብ ፊት መጥተው ምላሽ ይስጡን። ገባሽ? ልጅቷ የድረሱልኝ ጥሪ ልካለች። በቃ ልገደል፣ የማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል? ይኸው ደረሰኙ ላይ እንደሚያሳየው 2 ዓመት ደረሰኙ ብሩ ከተከፈለ 2 ዓመት ሙሉ ዛሬ ተውጫልሽ ነገ ተውጫልሽ እየተባለች ቀኗን ቆጥራ አይምሯ ደከመና አይምሯን ስታ አሁን እጅና እግሯ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፔሬትሊ ነው ለብቻዋን የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገች። ምንድን ነው የምትሉት? ወንድም ካልድ ምን ያርጋችሁ? ምንድን ነው ወንድም ካልድ? ወንድም ካልድ ግን በጣም ፈርቷል። ለምንድን ነው ምኑን የፈራው? እኔ ምንም አልሰማውም። ቪዲዮ ስሰራ የእናንተን ድምፅ ቀንሼ ነበር። ቪዲዮ ላይ እንዳትገቡብኝ ድምፃችሁን ቀንሼ ነው ቪዲዮ የሰራሁት።
አሁን ግቡና ሁላችሁም ፖስት ሆኗል እዩልኝ ቪዲዮን ፖስት ሆኗል አልሆነም ሁላችሁም ለሌላ ድምፅ ሁኑ ሳትሞት አስክሬኗ ሳይሆን ነብሷ ከዛ ውስጥ እንዲወጣ ድምፅ ሁኑ ሁላችሁም አቡዬ ስሙን አንዴ ማስታወቂያ ብታደርጊለት አንደኛ አህመዲን የሱፍ ነው ያልኩት እኮ አህመዲን የሱፍ አይደል ሀሰን የሱፍ ልክ ነው አህመዲን የሱፍ ወንድም ካሊድ ለሌላ ከመስዋዕት በላይ የከፈለ ወንድማችን ነው ፈጣሪ ይጠብቀው ወንድም ካሊድ ብዙ የመግቢያ ቦታዎችን ብዙ ነገሮችን ያመቻቸልን ብዙ ነገሮችን የሰራልን ወንድም ነው የራሱን ጉዳይ ትቶ የራሱን የክስ ወረቀት ትቶ በሌላ ጉዳይ ላይታች ስንል የነበረ ወንድም ነው የለም ፖስቱ የለም እያሉኝ ነው ቆይ እስቲ ይቅርታ ፎቶውን አላገኘውም የአህመዲን የሱፍን ፎቶ ላደርግ ነበረ ፎቶውን አድርጌ አድርሱልኝ መልዕክት ነበር ሰይፉ ፎቶ የለም የአህመዲን የሱፍ ቪዲዮ አለ ቪዲዮ ውስጥ ፈልጌ አወጣለሁ እሺ ቆይ አው ያመጣል ስክሪንሾት አድርገህ ላከው ለኔ እኔ ስክሪንሾት አድርጌ አሁን ልክላታለሁ ላከው እኔ እዚህ ጋር ምንም አልሰራም ብቻ ድምፅ ሁኑኝ ይኸው አለ ይሄ ነው አይደለ አዎ በሙባረክ በኩል አለበት 7000 ምናምን ሰው አይቶታል አለ ሁላችሁም ሪፖስት አድርጉት ጋይስ ሼር ዲዩት ሪፖስት ሁላችሁም ድምፅ ነው ለሌላ ሀቡ አሁን ቅድም የሆነ ሰው የላከልኝን ዋትሳፕ ከስዊዲ ልኬልሻለሁ እንደዚህ የነፍስ ግድያ ተብሎ ሳውዲ አረቢያ ገብቶ ከሷ በኋላ ብር እንድናሰባስብ ልጅቷ ለእኔ ጠይቃኝ ነበረ እኔ ግን በሌላ ጉዳይ መሽሉ ስለነበርኩኝ እሱ ከዛ በኋላ ብር ተሰባስቦለት ኦልሬዲ ወደ ኢትዮጵያ ሊመጣል አልቆለት ማለት ነው ምን ነው በሁለት ወር የሚያለቃለት ልጅ ቅድም በስልክ አገናኝተውን ነበር ሙባረክ ምን ጉድ ነው ምንድን ነው እኮ ለዚህ እኮ ነው ምላሽ እንዲሰጡ ነው የምንፈልገው ልጅ እዚህ ይቅርታ አድርጊልኝ ድሬ ነው ምናምን የምትል በአማርኛ እዚህ መታ አይቻታለሁ በውስጥ አናግረኝ ቁጥሬን ውሰድና ኢንፎርሜሽኑን ብዙ ነገር አለ ምናምን እያለ ነበር ማና ገብታ ነበር ተናግራለች እኔ አልሰማሁም ሚዩት ላይ ነበር ድሬ ነው ምናምን የምትል እዚህ ስር ካለች ላይ ግቢ ብዙም ማሆን ነገር አለ በውስጥ አናግረኝ ነበር ማንኛውም እዚህ የሰማን የዋልነው ራሱ አወዛጋቢ ነው የልጅቷ ጉዳይ ወደ በቃ ሌላ አላ የሆነ ነገር በቃ ካልተደረገ የሚከታተላት እንደሌለ ምናምን እየሆነ ነው አላህ ያውጣት እንግዲህ አላህ ያውጣት ሙኒት አቡ ሰላም አለይኩም የቅድሙን የላኩልሽን የድሬዋ ነች የላከችልኝ እሺ አባታቸው ለሀቡ ለመሐመድ ግን መላክ አልቻልኩም ዋትሳፕ የድሬዋ ከሆነ እኔ ጋር የነበረው ነው የድሬዋ አሜሪካ አውቀዋለሁ እንትኑን አሜሪካዎችም አዲስ አበባ ዜን መሐመድ ይሄ ነገር ለምን አናውንስ አልተደረገም ህዝቡ ከሚጮህ ለምን አልተነገረም ለልጅቷ አልተነገራትም አዚዛ ናም ሰላም አለይኩም የድሬዋ የሚለው ነው ወይስ ሌላ ነች የድሬዋ ኡሙ አህመድ ይሄ ኡሙ አህመድ እኮ ኡሙ አህመድ ገባኝ እሷማ ቤተሰብ አሜሪካ ናት ስላለ ኡሙ አህመድ አሁን ደውላልኝ ነበር ከሷ ችግር እኮ የተፈጠረው የመጀመሪያው እርዳታ ሲሰባሰብ ከ3 ወር በኋላ እንድትወጣ ተብሎ ስለተነገረ ነው እንጂ ፍርዱ ግን 13 ዓመት ነው የቀረው ደግሞ ይሄው ግልጽ ነው ግን ህዝቡ ላይ የተሰራው ስራ ትክክል አይደለም ከ3 ወር በኋላ ትገደላለች እንድትወጣ ስለተባለ ህዝብ እየጠበቀ 3 ወር አለፈበት ለዚህ ነው አሁን እንደዚህ እየሆነ ያለው አሁን ግን ሙኒት እቺ ልጅ እውነት ታማ ከሆነ ህክምና ያስፈልጋታል የተጠበቀ ነው አይ እናንተ አዚ በሆስፒታል ደረጃ አሁን ልጅቷ እንዳለችው ስትደርስ እስር ቤቱ ዝም ብሎ ያያታል እኔ አላውቅም አይልም እንደገና የሚገርምሽ ነገር አሁን ረመዳን ላይ
አረ በጣም በኃይለኛው ዕዳ እየተከፈለላቸው ዘንድሮ ብዙ የምናውቃቸው ልጆች ወጥተዋል። ዕዳ መንግስት ከፍሎ ነው። መንግስት ራሱ የእነሱን ዕዳ ከፍሎ እንደወጡ አድርጓል። እችሊ እኔ በጣም በተስፋ ነበር የጠበኩት ትወጣለች ብዬ። ለምን እንዳልወጣች አላውቅም። ጊዜያቸው ሳያልቅ ነው አውፉ ተብለው እነዛ ዕዳቸው ተከፍሎ የወጡት። ይቺ ዕዳዋ ተከፍሎላታል ብለሽ በይ። የቀራት ወራቶች ነበሩ። ለምን ረመዳን ላይም እንዳልወጣች አላውቅም እንጂ ብትታመም የመታከም መብቷ የተጠበቀ ነው። የዚያራ አላት ቤተሰቦቿን። እኔ ስንት ጊዜ ነው ቪዲዮ የሰራሁት ወንድሟ የት አለ ለምን መጥቶ ወንድሟ አይጠይቅም ብዬ ያልኩት። እናትና አባት ስንት ጊዜ በተደጋጋሚ ሰርቻለሁኝ። አሁን 1 ወር ሲቀር አዎ ጩኸት እንጂ የእሷ ያለ መውጣቷ ነገር ያሳስባል። ጊዜው አልቆ ሳይሆን አሁኑ አውፉታ እንዴት አለፋት? የአሁኑ አውፉታ እንዴት አለፋት? ዕዳ እየተከፈለላቸው መንግስት እየከፈለ ሲዋጣ የዝች ልጅ ለምን አልወጣም? ከታመመች ለምን ሆስፒታል አልሄደችም? ለምን ወደ ኤምባሲ አልተደወለም? ለዚህ ድምፅ ሊኮራት ይገባል። አሁን እውነት ታማጋ አዚዛ ኮሚኒቲው ነው ይህንን መቶ መልስ መስጠት ያለበት። ጭራሽ አይገናኙም። ኮሚኒቲው መልስ አይሰጥም። ሀቡ ኮሚኒቲው ምን አደረሽ? ልጅቷ ልትሞት ነው። ነገ ብትሞትስ ማነው ተጠያቂ? እንግዲያውስ ኮሚቴዎች አይሰጡም። ዛሬ ያዳሉ። ዛሬ ላይ እቺ ልጅ በህይወት መኖሯንስ የሚያረጋግጥልን ማን ነው? ማንም ሄዶ ጠይቋት። ሙኒት ዋትሳፕ ላይ ላኩልሽን መልእክት ስሚ። እንደገና ደግሞ አዚዛ ማንም ሰው ሄዶ እየጠየቃት አይደለም። ሄዶ እያያት አካልም የለም። ልጅቷ ታማለች። ጥርሷ ወጥቷል። አይኗ አይገለጽም። ሰውነቷ አልቋል። አጥንቷ ነው ያለው። አይምሮ አንስታ እጅና እግሯ ታስሯል። ይሄን ሁሉ ነገር ታውቂያለሽ። ከእስር ቤት ነው ተደውሎ ለሙባረክ ደውለውለት ሪከርድ ያደረጋቸው። ግን ፕሊስ እኛ መደወላችንስ እንዳትናገሩ ብለዋል። እንደዛ ቤተሰባዊ ውክልና የተሰጠው ሰውዬ አለ የሚባል ነገር እናውቃለን። የት አለ ያ ሰው? አህመዲን የሱፍ ይባላል። እሱ ሰውዬ 10,000 ሪያል አረብ ሊጠይቃት መጥቶ እንደ ሰደቃ 10,000 ሪያል ሰጥቷት ለቤተሰቦቼ ላክልኝና ሰደቃ ያውጡልኝ ሙስሊም ክርስቲያን ሳይመርጡ ምስኪን ያብሉልኝ ብላ 10,000 ሪያል ሰጥታው 10,000 ሪያሉን ሳይልክላት ዛሬ ነገ እያለ እሷ ለቤተሰቦቿ ስልክ ባገኘች አጋጣሚ እየደወለች ልክ ያለው አውጡና ሰደቃ አውጡልኝ እያለች እሱ ግን ብሩን በልቶታል። ለእናትየው እንትን ትሻልሻል፣ ብሩ ይሻልሻል ወይስ ልጅሽ ትሻልሻለች ብሎ አስፈራርቷታል። ነው እንዴ? አዎ ይሄማ ነገሩ ነገር አለው ማሬ። እንዴ በጣም ተራም ልጅ አሁን ብትሞት እሺ ብትሞት ከምስኪን ድሃ ህዝብ ተሰብስቦ የእህታችንን ነፍስ ለማዳን ብትሞት አረቦቹ በነጣ በሉት ማለት እኮ ነው። የድሃ ገንዘብ የእህታችንን ነፍስ ሳያድን ትክክል። ስንት ሰው ታስሮበታል በዚህ በልጅ እኮ ስንት ሰው ታስሯል። 4 ወር 3 ወር የታሰሩ እኮ ጅዳዎች የኛ ቤተሰቦች አሉ። በሷ የተነሳ ስንት ሰው ልብ በሽታ ይዞታል። ብዙ ሰው ደክሟል። ለዚች ለሊት ብዙ ሰው ደክሟል። ገስት ላይ ቁጭ ብሎ የሰበሰቡትን ታዩ መንግስት ሲከታተላቸው የነበሩ ሰዎች አሉ። የታሰሩም ልጆች አሉ። ለሷ ተብሎ ማለት ነው። ይሄ ጅዳ ከተማ ውስጥ ነው። እኔ በማስረጃ የምነግርሽ ኩፖን ስንሸጥ የተያዙ ልጆች አሉ በሷ የተነሳ። እንደዚህ ከሆኖ ደግሞ ሌላ ነገር የሚሰሩ ሰዎች ካሉ እንግዲህ ከባድ ነው። ሌላ ራሱ የተደበቀ ትልቅ ሚስጥር አለ በዚህች ልጅ ጉዳይ። ቆይ ብቻ እቺ ልጅ ብቻ መጀመሪያ በሰላም ህይወቷ ነፍሷ ከእስር ቤት ይውጣ። ሳትሞት ሬሳዋ ሳይሆን ህይወቷ ይውጣና ከዛ በኋላ የሚጋለጠው ሁሉ ይጋለጣል። እንትኑን አገኘሽው? ፎቶ ልኮታል ወደ እኔ እሱን ስክሪንሻት አድርጌ ላንቺ ላክልሽ። በጣም ጥሩ እሺ፣ ላክልኝ። አላገኘሁትም። አወቀው ሰውየውን ከአቡ አፍነን አጠገብ ያለው ነው መሀመድ። አውቀዋለሁ። መሀመድ ይመር አወቀው። አውቄዋለሁ። ሰይፉ አውቄዋለሁ። ከአቡ አፍናን ጎን ያለዋ መሀመድ ወዬ ከአቡ አፍናን ጎን ያለው አይደለ? ከአቡ አፍናን አጠገብ ያለው መላጣው ራሰ ብራው አውቄዋለሁ። ያ በቃ ትክክል።
ከባድ ነው። ጥራት የለውም ግን ቪዲዮ ይሻላል መሰለኝ። እስኪ ቪዲዮ ላክልኝ። ቆይ ቪዲዮ ላይ ኦኬ፣ እንደዚህ ነው ቪዲዮ። ፖዝ ሳይሆን ስክሪንሻት። አንተ ፖዝ አድርገህ ነው መሰለኝ ስክሪንሻት አደረግከው። ቲንክ እኔ ስክሪንሻት ያደረኩት ሙሉ ጥራት ያለው ይመስለኝ። አብዬ እኔ ተመልሶልኛል። በየቤታችን ሁሉም ሰው ድምፅ እንዲሆን እንነግራለን። እኛም ቪዲዮውንም እንትን ሪፖስት ዲዩት እናደርጋለን። ለሁሉም ቤተሰቦቻችን እንነግራለን። እሺ ሁሉም አሁን የሰራሁትን ቪዲዮ ሼር ዲዩት ሪፖስት ያድርጉት እና እስከ ነገ ምሽቱ 2 ሰዓት ድረስ ኮሚቴዎቹ ወጥተው እኔ ያልነገር ኮሚቴዎቹ ሳይፈቅዱልኝ ወጥቼ ሚዲያ ላይ ማውራታችን ብሎኛል። ኮሚቴውን አስፈቅደህ ንገረኝ ብያለሁ። ስለዚህ ወጥተው ምላሽ እንዲሰጡ እንፈልጋለን። በውስጥ እየመለሱ ስላልሆነ ወይም ያቋቋመውን አካል ይናገሩና አካሉ በየአረብ ሀገራት ባለው ኤምባሲ ተጠይቆ እንዲቀርብ ያስገድዱ። ኮሚቴውን ያቋቋመውን አካል ማነው? ኮሚቴውን 21 ናቸው ብለዋል። እነዚህን 21 ሰዎች መርጦ ኮሚቴ ያደረጋቸው ያቋቋማቸው አካል ማን ነው? ይህን ተስፍሽ አድርጊውን ነበር መጠየቅ ፈልገው ሄደ። ተስፍሽ ኤምባሲ ነው አላለም እንደ ሰይፎ እስኬን ነው ያመጣው። ትልቅ አድርጊው ማን ነው? ሰይፎ ጠየቁት እኮ ያው ተስፍሽ መጥቷል። ኤምባሲ ነው ያደረጋቸው ኮሚቴ አለ። ኤምባሲ ነው ያደረጋቸው ኮሚቴ። ኤምባሲ ነው። እነዚህን 21 ሰዎች ቆይ ሲመርጥ ኤምባሲ መጀመሪያ ማኔ የኤምባሲ ሰራተኛ መስለውኝ እኮ እንትን ሲጠየቅ ይቆጣል ምናምን ሲሉ እንደ የመቆጣት መብት የለውም። ኤምባሲ ሲቀጠር አንድ ሰው መንግስት ደሞዙን እየከፈለው ነው። ኤምባሲ የሚሰሩ ሰራተኞች ደግሞ ደሞዛቸው የሚከፈላቸው የእኛ ቤተሰቦች ኢትዮጵያ ግብር ከሚከፍሉት ላይ ነው። ወደ ዶላር ተቀይሮ መጥተው እዚህም ደሞዝ የሚከፈላቸው። ስለዚህ እኛን የማስተናገድ ግዴታ አለባቸው። ግዴታ ውዴታ አይደለም ግዴታቸው ነው ስል ተስፍሽ እነሱ የኤምባሲ ሰራተኛ አይደሉም ማለት ነው። ኦኬ ኤምባሲ ሰራተኛ ካልሆኑ ዝም ብሎ ነዋሪዎችን ኑ ተብለው ነው ኮሚቴ የተደረጉት ማለት ነው። አቡዬ ይኸውልሽ አሁን ይሄ ኬዝ ወደ ሚዲያ ሲመጣ መጀመሪያ ምንድን ነው የሆነው መሰለሽ? መጀመሪያ ደረጃ እንትን አደረጉ። ሶሪ በመጀመሪያ ደረጃ ምን ሆነ መሰለሽ? ኬዙ ተፈጠረ። ያላት ጊዜ አጭር ቀን ነው ተባለና ቀጥታ ወደ ምንድነት የሄደው ሚዲያ ላይ ይህንን ጉዳይ አባሚራ ይዞት መጣና ሰማ ነው። እንደ ማንኛውም ኢትዮጵያኛ ሾክ አደረግንና ማስተባበር ጀመርን። እነዚህ ቲም ሌላ ምንላ የተባልነው ማሰባሰብ ከጀመርን ከሳምንት በኋላ ነው ለምን ቲም አናረገውም ይሄ ነገር እስኪያልቅ ተብሎ ቲም ያደረግነው ማለት ነው። ከዛም ምን ሆነ እኛ እያሰባሰብንበት ባለንበት ደረጃ ላይ እነሱ ኮሚቴ እዛ መርጠዋል። 21 ሰዎች እዛ ሀገር የሚኖሩ የእምነት አባቶች፣ የተለያየ የኮሚኒቲው አባላቶች የሆኑት እንዳልኩሽ አቡ አፍናን ጸሐፊው ነው የኮሚቴው ዋና ተጠሪ ያላቸው ወደ 21 ሰዎች ይህንን ጉዳይ ያዙት ማለት ነው የሌላን ጉዳይ። ከዛን እኛ ማስተባበር ስንጀምር እናንተ ምን አግብቷችሁ ነው ፕሮሰሱ በእኛ መሄድ አለበት በሚለው ነገር ችግር ተፈጠረ ማለት ነው። እኛ ላፈናፍን አልናቸው። እኛ የሰበሰብነውን ነገር ለልጅቷ ነው እያንዳንዱ ነገር እያወቅን መሄድ አለብን ስንል ነው እኛንን የሚመለከተን አይመለከታችሁም ተብሎ በወቅቱ ሙቤ ሙባረክ ያኛው ሙቤ እሱ ቤት ኮሚቴው መግለጫ ሰጠ። ብዙ ሺህ ሰው ባለበት መግለጫ ሰጡ ማለት ነው። ከዛ ምን ሆነ እነሱም ስራቸውን ይስሩ፣ እኛ ግን ልጅቷ አጭር ጊዜ ስላላት ብሩን ሰብስበን በህጋዊ መንገድ ይላክ በሚለው በቤተሰቡ አካውንት ተከፍቶ የመጣ አካውንት ነው። ኦልሬዲ እኛ አካውንት እንኳን በቤተሰብ ክፈቱ አለ። 3ቱን የከፈቱት እናት አባት ወንድ ልጅ ማለት ነው።
ወንድምየው የእሷ ወንድም አስተባበርና በ2 ወር ውስጥ እንዳልኩሽ ወደ 38 ሚሊዮን ብር ተሰበሰበ። እዛ ሪያድ ባለው እዛ ሳውዲ ባለው አካውንት ውስጥ 250 ሺህ ሪያል ተከፈለ ማለት ነው። ምን አደረግን? የሚፈለገው 2 ሚሊዮን ሪያል ስለነበረ የገደለችዋን ነው የምንጨምረው እዛ ላይ ብለን ብሩ እንዳይወጣ ስለፈለግን ያቺን አስተርጉመን ላክናት። ገባሽ አይደል? ላክናትና ብሩ ተከፈለ። ኦልሬዲ በኤምባሲው የገባበትንም ዶክመንት የላክንልሽ ነው። ከዛም በኋላ ትወጣለች ተብሎ የነበረው ሰዓት ብንጠብቅ ምንም የለም። ኮሚቴው ስለማያናግረን እኛ በውስጥ የሚገባቸውን ሰዎች እባክህ ወንድም እያለን እንደነገረሽ ማሜ እግር ላይ መውደቅ ነው የሚቀረን ማለት ነው። የሚመልስልን ከኮሚቴው አንድ ሰው ማን ነው? አቡ አፍናን ነው። እንዲህ ነው ተስፍሽ እንደዚህ ነው እያለ የሚነግረን ማለት ነው። እባክህ ወንድሜ እኔ ድምፆቹን እልክልሻለሁ እሱን ራሱ እንዴት እንደምለምነው የነበረው ማለት ነው። እንቅልፍ አላጣሁም ሀገር ቤት እየተመላለስኩ ይህንን ጉዳይ ስጠይቅ፣ አንቺም ታውቂያለሽ በገባንበት ሰዓት እንኳን ይህንን ጉዳይ አንስቼ ስጠይቅ። አሁን ጉዳዩ ምን ሆነ? ይሄ የተሰበሰበው ብር ላይ የተረፈው ብር አለ አይደለ? ይሄ ኦልሬዲ ወደ 27 ሚሊዮን ነው በኢትዮጵያ እንዲሞላ የጎደለው 1.6 ሺህ ሪያል ስለነበረ 1.6 ሪያል ተላከ ማለት። ምክንያቱም እዛ የነበረው አካውንት ላይ የተሰበሰበ ስላለ ጨምረን 2 ሚሊዮኗ ሳፊ ገባች። 400 ሺህ ጋር ተሰበሰበ 1.6 ከኢትዮጵያ ተላከ 27 ሚሊዮን 28ቱ ተከፈለ ተቀይሮ ቀሪው ከ38 ሚሊዮን ወደ 9 ሚሊዮን ቀረ ያለሽ ወንድምየው። ያ ብር ደግሞ አለ እስካሁን። ትግሉ ምንድን ነው? አሁን ፕሮሰሱን የሚያስኬደው ሰው ጋር አንደኛ ያለውን ችግር ሶፊዩ ነው ሊነግረን የሚችለው። ሰውየውን እንዴት መረጣችሁት? ምንድን ነው የነበረው ችግር? ለምንድን ነው ለህዝቡ ማትናገሩት? ከቤተሰቡ በላይ ነው ያልቀርብም። ይህንን ደግሞ ሲያሳውቁች ነው የሚነግሩን። ስለዚህ አሁን ምንድን ነው የሆነ ያለው? ይህንን ጉዳይ የያዙት ሰዎች ብሩን አስተካክለው እንትን እንዲሉልን ወዴት መስመር ነው መሄድ ያለብን? ሶሪ ቪዲዮ ላጥፋው ድራይቭ ላድርግ ስለሆነ ወዴት ነው መሄድ ያለብን የሚለውን ነገር ነው መጠየቅ ያለብን ሀቡ። ስለዚህ ይሄ ኮሚቴ ያኔ አይመለከታችሁም ብሎ መግለጫ እንደሰጠው አሁን ደግሞ የደረሰበትን ህጋዊ እኩልና ያለው እሱ ስለሆነ ያሳውቀን። እንደ ኮሚቴ እነሱ እንደ ኮሚቴ ያሳውቁን። እንዲህ ደርሷል ጉዳዩ ይሄ ነው አይመለከታችሁም ብለው አይደል ያኔ ሲከላከሉን የነበረው። እኛ ብሩን ሰብስበን ላክን። ስለዚህ አሁን እናንተ ደግሞ እዛ ያለውን ነገር አሳውቁን። በአካል መምጣት አለባቸው። ይሄንን ጉዳይ ከአቅማችን በላይ ሲሆን መንግስትን መጠየቅ ጀመርን። ጉዳዩም መንግስት ያዘው። ተግባባል። አሁንም መንግስትንም ቢሆን እንጠይቃለን። ይህንን ጉዳይ ያስከው ነገር የት ደረሰ? የልጅቷ ጉዳይ አንተም በህጋዊ መስመር ደብዳቤ ነገር ልታሳውቀን ይገባል። እንደዚሁም በተጨማሪ እዛ ያለውን ሁኔታ ልታሳውቁን ይገባል። በቃ መንግስት ጉዳዩን ከያዘ ማሳወቅ አለበት ወጥቶ። የህዝብ ብር ስለሆነ የተሰበሰበው እንዳልኩሽ የተላፍ በፌስቡካቸው በፔጃቸው ኤምባሲው መግለጫ ሰጥቷል። የብሩም እኛ ጋር ገብቷል ሰርተናል። ኖ አሁን ወጣችሁ ንገሩን፣ በድምፅ አሰሙን የደረሰችበትን። ይሄንን ስንጠይቅ እንዳልኩሽ የመለሱልኝ ነገር ምንድን ነው? የዛሬ 1 ወር ላይ 2 ፍርድ ነው ያለው። አንደኛው የገደለችበት የቤተሰቡ አፉታ የሚጠየቅበት፣ አንደኛው ደግሞ ህግ ደግሞ የሀገሪቷ መንግስት በህግ ደረጃ የሚወስንባት የወንጀሏ ጥንካሬ ኃይለኛ ስለሆነ ዶክመንቱ እንደተላከልሽ 13 ዓመት ተፈርዶባታል ልጅቷ። ያ ነገር ሲደመር ደግሞ ኦልሬዲ 12 ዓመት ጨርሳ የቀራት 6 ወር ነው የተባለው። ለዛ ነው ይሄ ነገር ካልጨረሰች የመንግስት የተፈረደው ነገር ካላለቀ ልጅቷ በምንም ታሪክ አትፈታም። ብሩ ተከፍሏል ወይ? አዎ ተከፍሏል ብለው ነግረውናል። እኛ የላክንበት አለ፣ እነሱ ደግሞ የከፈሉበትን ይነግሩናል ማለት ነው። ልጅቷ ግን ለምን የዛኔ ገንዘቡ ሲሰባሰብ በ1 ወር ውስጥ ትወጣለች ካለበለዚያ በ1 ወር ውስጥ ተባለ። አዎ ተረባርበን ብሩ ተከፈለ። ከዛን ኖ ወንጀሏ ከባድ ስለሆነ እነሱ ያሉት 13 ዓመት ተፈርዶባታል። 13 ዓመቱን ካልጨረሰች በጭራሽ አትወጣም ተባለ ማለት ነው። ቀኑ ሲደመር ኦልሬዲ 13 ዓመት ሊሞላል ልጅቷ ከታሰረች 6 ወር ነው የቀራታው። ያንን ነገር ነው የነገሩን። ስለዚህ አሁን እያሉን ያሉት 2 ወሯ ካላለቀች በስተቀር መውጣት ስለማትችል ቀኗን ጠብቁ ነው ኮሚቴው እያለን ያለው። ያንንም ቢሆን ግን ማስረጃውን ኑና ነገሩን ነው። እኛ ደግሞ ላምና አልችልም። የገባበትን ነገር ለእኔ ማሳዩኝ፣ የተደረሰበትን ነገር በየጊዜው እየወጣችሁ አብዴት አድርጉኝ። እንዴ እኔ እንቅልፋትን በመልካም ነገር ባሰባሰብነው ነገር ስም ይሰጡሻል ሰው። ገባሽ አይደል? ወጣችሁ መናገር የእናንተ ኃላፊነት ነው። እኛ ብር ሰብስበን ያለውም እንዳይወጣ እየተከታተልን ነው። ቤተሰቡንም ሰቅዘን ያዝ ነው። የተረፈው ብር ስትወጣ ለእሷ ነው የሚገባው ብለን ይዘን እያደረግን ያለ ነው። ይህንን ነገር ኮሚቴው ሊነግረን ይገባል። እዛም የተወከለው ነገር ሊያወራን ይገባል። ያለው ኬዝ ይሄ ነው። የተላከልሽን ዶክመንት እንዳለ ይኸው ይሄ ነው ያለው እህቴ።
ስለዚህ ኮሚቴዎቹ ጥያቄያችን የነበረው ኮሚቴዎቹ ኤምባሲ ነው ወይ የሾማቸው? አዎ ኤምባሲ ነው የሾማቸው አይደል? አዎ አዎ። እሺ እነዚህ ኮሚቴዎች ኤምባሲ ውስጥ የሚሰሩ አይደሉም። የራሳቸው ኖርማል ስራ አላቸው፣ ሌላ ስራ አላቸው። አዎ እዛው ማለት ነው። ኤምባሲ ስለመሆኑ ማረጋገጫ በየጊዜው እኛ በትግል ከሚዲያ አካሎች ከነተስፍሽን ጋር ጫና አድርገን መግለጫ ስጡን ስንላቸው የእያንዳንዱ ዙር መግለጫ የሚሰጡት ኤምባሲ ውስጥ ነው፣ ኤምባሲ ቢሮ ላይ ነው። አሁን ቪዲዮን ለማመድ ስለዚህ እነሱ ሜይ ቢ ኢትዮጵያን ኮሚኒቲ አባል የሆኑ እነዚህ ሰዎች በኮሚኒቲ ታቀፉ መሰል ችግሮች ሲፈጠሩ ሶልቭ የሚደረገው በእነዚህ ሰዎች አማካኝነት ነው የሚል ምላሽ ሰጥተውናል ከዛ ፊትም። ስለዚህ ሁሉም ሰዎች ኮሚቴውም ኮሚኒቲ አካባቢ ላይ ኤምባሲም አካባቢ ላይ የሚታወቁ የተረጋገጡ ሰዎች ናቸው። የሚታወቁ ሰዎች ስለሆኑ እኛም ደግሞ እየተማመን ነው ኤምባሲ ስላለን እንጂ በአካውንቱ ራሱ ብዙ ጭቅጭቅ ትፈጥረናል ከዛ ፊት። ይሄ አካውንቱ በማን ስም ነው የገባበት? ብር የገባበት አካውንት አልራጂ ነው። አልራጂ በሚል አካውንት ነው የገባ። አልራጂማ የባንክ ስም ነው፣ የአካውንቱ ባለቤት ስም ፍርድ ቤት ነው። በሌላ ስምና በሟች ስም የተከፈተ አካውንት ነው ያሉን። ግን ይሄ ሌጋል ስለመሆኑ እንኳን ስንጠይቃቸው ምንም በቃ ፖዚቲቭ የሆነ ምላሽ አስብት ነው። ኤምባሲ አቡ አንድ ነገር ተረዳው ከቤተሰብ አሁን እሱ ቤተሰብ ነው አለ ምንም አይነት ነገር እንደማያውቁ ነው እየተናገሩ ያሉት። አንድ በይ ማወቅ ነበረባቸው። ሁለተኛው ደግሞ አቡዬ አንድ ነገር አሁን ቪዲዮ ሰራሻለ። እኔ አሁን እጄ ዲዩት አደርጋለሁ፣ ሪፖስት አድርጋለሁ። ከዚህ እስከመውጣ ነው የጠበቅኩት። ሁሉም ኢትዮጵያዊ ዲዩት አድርጉና ቀጠሯችን ነገ 2 ሰዓት ላይ ተብሏል። ይሄው እዚህ ስራ እርግጠኛ ሁኝ የምነግርሽ ሀቢባ ምን ነው ሙባረክ ስትኝ እኮ ላይቭ ላይ ሁኝ ራሱ ወይ ተኝቼ ራሱ እኮ በስተከንድ ነው መጣዋል እንዴ ቆይቼ ብቻ ካለ ማንም ሰው ስሙ ተነስቶ እዚህ ስራ ይጠፋ በፌክ አካውንት ይመጣታል እንጂ እኔ እውነቱን ልንገርሽ እየመለሱ እኮ ነው። ሪከርድ አዳምጦተይና እሱንን ደግሞ ሪከርድ አዳምጦተይና እርግጠኛ ሁኜ ማለት ነው ምዬ ነው የምነግርሽ እዚህ ስራ አሉ ነገ እንደፈለግን ሀሳብ ስንሰጥበት ወጣችሁ ከምታለቅሱ ይሄ ነገር የህይወት ጉዳይና ብዙ ኢትዮጵያ ሁሉ መላ ኢትዮጵያዊንና ሴቶችን የሚመለከት ነገር ነው። ነገኑና እዚህ ሀቢባ ቤት ማለት እንደዚህ ብዬ አልገልጥም። ለእኔ ከፍርድ ቤት በላይ ነው። እውነቴን ነው የምላችሁ። ወላሂ የው ኤምባሲ እዚህ በሞትም ምንም ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጉልኝ እንጂ ወላሂ ሀቢባ ነው የምቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም፣ ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደውም። ስለዛ ያለውን ነገር መጥቶ ነገ እዚህ ካላብራሩ በኦሮምኛም በትግረኛም በአማርኛም በስልጠኛም በጅነኛም ቤታችንን ከፍተን ስናወራበት ፎቶቸውን ፈልገን ቤታችንን ከፍተን አጀንዳ ስናደርገው ሌላ ነገር እንዳይሰማችሁ ብዙ ሰዎች እዚህ ውስጥ ይፈጫሉ። ለምን ሀቁን ለማውጣት የማነቅለው ድንጋይ ስለሌለ ሁሉም ነገ እዚህ ይቀርብና ሀቢባ የጠራቻችሁ ወንድሞቻችን ያደረጋችሁን ነገር ያደረጋችሁት ርብርብ በጣም ስሜት ውስጥ አስገብታችሁን ያለንን ነገር ከአንገቱ ወርቅ ያወጣል በዛን ሳም ማለት ነው። እንደዛው ምላሽ ይፈልጋል ይሄ ህዝብ። ነገ መታችሁ ምላሽ ካልሰጣችሁ ንቀት ነው ሌላ ነገር ነው ብለን ነው የምንወስዱ። ከዛ ከነገ ወዲያ ለሚቀጥለው ነገር ስማችን ጠፋ ጅናችን ጠፋ ለሚለው ተጠያቂው እናንተ ናችሁ። እንኳንም ድምጿን አዳመጣችሁ ሀቢባን። ነገ ይምጡ ሀቢባ ቤተሰቦችም እንደውም አባትና እናትም ከቅርታ ጋር ይምጡልን። ገባሽ? እንዳንድ ቤተሰብ ጠይቋል ወይስ ብሩ ሰጥቶ ዝም አሉ? እኔ እኮ ወላሂ ሀቢባ አመንሽም አላመንሽም ይኸው ከኔ ጋር ያሉ 3 ወንዶች አሉ። መኪና መንዳት አቃተኝ። ለምን? አይኗ ፈጦ ማጸና ወጥቶ ወላሂ ብታዩዋት ኤምባሲ መጥቶ አሉ ኤምባሲ መጥቶ የታለች ብሎ ስሟን ጠርቶ ይጠይቅ እንጂ ተደወለ እንዳይል። ከዛ በኋላ ያለውን ነገር ከኤምባሲ ታጣራላችሁ። ልጅቷ በእናታችሁ አለች። ብሩን የፈለጉትን ነገር አድርጎ ትሙት። ሴት ልጅ ትሙት የምትለው ምን ብታይ ነው? እስኪ አስቢው ሀቢባ። አንድን ሴት አንቺ ትሙት የምትለው የምትዩ ማለት ነው ምን ብታይ ነው? ከዚህ ሁሉ ስቃይ። አዎ ይቻላል ብላ ነው በቃ። አዎ ስለዛ ነገ እንዲመጡ ቀጠሯችንን ሄዳችሁ ቪዲዮውን ሪፖስት ዱዊት ሼር አድርጉላቸው አሉ እዚህ ስር። ነገ መጥቶ ያለውን ነገር ያሳውቁን።
መናቅ የለብንም። ያቃጥለኛል 20 ሺህ ብር ያዋጣሁት። እነዚህ ከሆነ ልጅቷን ማያተርፍ ከሆነ ወላሂ እህቶች አሉኝ የሚረዱ። እውነቴን ነው የምልሽ። እዚህ 100 ሺህ ብር 20 ሺህ ብር ምናምን ምረዳው ወላሂ የሚረዱ እህቶች አለኝ እኔ ራሴ ማለት ነው። የሚረዱ ዘመዶች አጥቼ አይደለም፣ ግን ከሞትና ተስፋት ካላህ እናገኛለን ብለን ነው። ሰው እንደዚህ ከሆነ ተስፋ እየቆረጠ ይሄዳል። አቢባ ይቅርታ አድርግልኝ። ተስፋ ከሆነ እሷ እንደዚህ ያደረጋት የዛሬ 2 ዓመት አይደለም። እኛ የእሷን ያለሽ እንደ እሷማ ተስፋ ቆረጠች እኮ አበደች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሰው የበታች ብር እንደምሰሰው ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም እውነቱን ልንገርሽ አቢባ፣ እዚህ አልገቡም እንጂ ገጽ ላይ ይህን ሀሳብ ነው የሚናገሩት። ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው 1 ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? ለዛ አይደል እንደ ህዝቡ የተረባረበው እና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ